እስላሙን በለው ጴንጤውን በለው ባናት ተተከለ እንደ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራይተ ስለ እስልምና ማውራቱን ምን አመጣው? የዚህ ሰውዬ ሴራ ምንም ነው ያልገባችሁ። አሁን ሃይማኖትን መቃየሩ ብቻ እኮ አይደለም፣ ምን ሊሆን የእስልምናን ስም ጠቀሰ ነው። አየ እስልምናውንና የኦርቶዶክሱን ምእመን አንድ ላይ ካጋጨ በኋላ በዛ መሐከል አለሁ ብሎ ለመምጣት ያደረጋት ናች እቺ ነገር ማለት ነው። እቺ ሴታፕ ናት። በየትኛው ሂሳብ ስሌት ነው የእስልምና ስም እዚህ ጋር ሊነሳ የተፈለገው? ከተነሳም የፕሮቴስታንቱና የኦርቶዶክሱ ተነስቶ በዛ መሐከል ድራማውን መስራት ይችል ነበር አይደል? እስልምናውን ኬት አምቶ እዚህ ውስጥ እንደቀየጠው ተመልከቱ እንግዲህ። እና ይሄንን ሰውዬ እኛ ኢትዮጵያኖች እንደ ኢትዮጵያ ነው ፕሮቴስታንት፣ ሙስሊም፣ ኦርቶዶክስ ሳይባል ማውገዝ መቻል አለብን፣ መጸየፍ አለብን። እንደዚህ አይነት ሰዎችን መርዝ ነው እየረጨ ያለው በእውነት። እኔ ፈጣሪ ሆይ እንደ ወደ ኋላ አትመልሰው እንኳንም ሄደልን ብዬ። ሙስሊም ማን ነው? መሐመድ ነው ገለመሌ የሚባል መጣና እስላም ሳትሆን ምን አባ አራጅ አይደለ እንዴ? ቪዲዮ በደንብ ኮፒ ሊንክ ያደረጋችሁ አደርሱልኝ። የዚህ ሸይጣን ቆራጭ ማለት ነው። ጠፍቶ ነበር ደግሞ አሁን በመኬት መጣ። ባንክ ባዶ ሆነ፣ ብር አለቀ። ስማ የኔ ረሱል ሰለላሁ ዐለይሂ ወሰለም ዛሬ አንተ ስለተናገርካቸው እኔ ተቆረቆርኩላቸው አይደለ? እኔ ተቆረቆርኩላቸው። እሳቸው ቢሆኑ እሳቸው ዛሬ ምድር ላይ ቢኖሩ አንተ እንድተናግራቸው ምን እንደሚሉ ታውቅ ነበር? ተውት እኮ ነበር የሚሉት። ተውት ተሳስቶ ነው ተውት ነበር የሚሉት። እንደዚህ ረሃራኒ ረሱል ነበሩ። ኢስላም አራጅ ነው፣ ኢስላም አራጅ ነው። አው ለሐቅ ወደ ኋላ አይልም፣ ለዲን ወደ ኋላ አይልም። አው ያርዳሃል። እሳቸውን ይነካ እንደውም አጠገብቱን እንደዚህ ያርዱሃል። አው እናርዳለን። በቃ እናንተ ዝም ብለ ከመሬት ተነሳችሁ እስላም አራጅ እያላችሁ እስከሆነ ድረስ አው እናርዳለን። በዲናችን ከመጣችሁ በረሱላችን ከመጣችሁ እናርዳለን። እየመረራችሁ ዋጡት። በቃ ኢስላም አራጅ ነው፣ ኢስላም አራጅ ነው። አንዱ ያጠፋው ሁሉ ነው። ሻዲ አው የለም ወንጀል ሰርቶ መደባበቅ የለም። ኢስላም እንደናንተ አይደለም። ይሄ ሃይማኖት ማይታወቅ ሰው ቆይ ሃይማኖት ምንድነው? አንተ እንደዚህ አይነቶች አላህ ውስጥልን ያ ምስኪኖች ከሚወስድብን ምን ነው ታወራው? የትኛው ፍቅር ነው የምታወራው? እስላም ሲያርድ ነው ማቀው ኩረኛ እስላም ሲያርድ ነው ማቀው። አርቲስት ገነት ንጋቱን የነፂ ሞት ለዩቲዩብ ጥቅም አዋለች ብላችሁ ከተቃወማችሁ እንደነ ዮኒ ማኛ አይነት ስግብግቦችን ምን እንበላችሁ? የምርም የአርቲስት ነፃነት ወርቅነህ ሞት ካሳዘናችሁ ሀዘናችሁ ላይ ፎከስ ማድረግ ሲገባችሁ አከሌ እንዲያለ ለምን ትላላችሁ? አርቲስት ነፃነት ሞቱ ካሳዘናችሁ ልባችሁን ከሰበሩ የሱን ደግነት፣ የሱን ስራዎች፣ የሱን የህይወት ታሪክ በመዘገብ ሶሻል ሚዲያውን መሙላት ሲገባችሁ አከሌ ገንዘብ ሊሰራ ነው በማለት ግማሾቻችሁ የራሳችሁን ጥቅም ለማስከበር እየተጠቀማችሁት ነበረ። ዮኒ ማኛ የተባለ ስግብግብ ከዛሬ ዓመት በፊት የተዘጋበትን አካውንት ሙስሊሞች ናቸው ያዘጉት በማለት ሙስሊሞችን እየተሳደበ ከኦርቶዶክሶችና ከፕሮቴስታንቶች ጊፍት እየለቃቀመ ነው። የምር እናንተ አሁን የአርቲስት ነፃነት ወርቅነህ ሞት አሳዝኗቸዋል። በነገራችን ላይ ቪዲዮ ሰርች አርቲስት ነፃነት ወርቅነህ የሚል ቃል በመጠቀሜ በጣም ነው ማዝነው እኔ ራሱ ማለት ነው። የውሸት ያዘንኩ ነው የመሰለኝ። ኢትዮጵያ ውስጥ ታዋቂ ሰዎች ሞተዋል። እኔ ያለቀስኩት ለሁለት ሰው ነው። አንዱ ነፃነት ወርቅነህ፣ አንዱ ሀጫሉ ሁንዴሳ ነው። ከዛ ውጭ ላሉት በቃ ሞቱ ብዬ ነው ያለፍኩት። በጣም ልቤን የሰበሩት እና ያሳዘኑኝ የምርም ባይ የወረደው ለነፃነት ወርቅና ለሀጫሉ ሁንዴሳ ነው። ምክንያቱም ገና ወጣቶች ናቸው፣ ብዙ መስራት የሚጠበቅባቸው፣ ወጣትነታቸው መጠቀም ሲገባቸው፣ በወጣትነታቸው መቦረቅ ሲገባቸው ነው የተቀጩትና በጣም ነው ልቤን የሰበሩት እና ብዙም የሚያሳዝኑ ወጣቶች ሞተዋል። ኤኒዌይስ እና እናንተ ለምሳሌ አንድ ሰው ከተደሰተ ደስታዬን ምንም ነገር እንዲያበላሽብኝ አልፈልግም፣ ደስታ ላይ ፎከስ አድርግ እንደሚል የምር ካዘናችሁ ሀዘናችሁ ላይ ፎከስ አድርጋችሁ ደግነቱን፣ ስራውን ኦኬ ህይወት ታሪኩን በመዘገብ ሶሻል ሚዲያውን እንደመምራት በሐሜት ነው የሞላችሁት። ዮኒ ማኛ የተባለ ስግብግብ ኦኬ ኦርቶዶክስና ፕሮቴስታንቱ እስልምና ሲሰደብለት ደስ ይለዋል፣ ጊፍት ይሰጣል። አረ ምን አህባሹም እስልምና ሲሰደብለት ደስ ይለዋል። ጀግና ይሁን እያለ ሼር ኮፒ ሊንክ ያደርጋል። ሶሻል ሚዲያ ላይ ወጥተው እንደዚህ አይነት ነገር ያደረጉት እኛ አይደለንም በማለት ሁለት አይነት ነገር እያወሩ ነው አህባሾች ማለት ነው። ዮኒ ማኛ አካውንት ተዘጋቢ ብሎ ነው እንግዲህ ሊገሉኝ ምናምን የሚለው ማሰስና ገዳይ ምናምን የሚለው ማለት ነው። የምር አንተ እንደምትለው ገዳይ ብንሆን አንተ በህይወት እስካሁን ለምን ትኖራለህ ነው? እንዳንተ አይነት ሸረሪት በቃ 5 ደቂቃ 5 ሰከንድ እኮ አይፈጅም እኮ። እንዳንተ አይነትን ጥቅም የሌለው ሰው መሸኘት ምንም ጊዜ አይፈጅም እኮ። ግን እኛ ሰላማዊ ሰዎች እንዳንተ አይነት አባያ በሬ ምንም ጥቅም እንደሌለ ሶሻል ሚዲያ ላይ እንዱ ስትቀዝን እንድትኖር እያየንህ እንድትኖር ነው እኛ የምንፈልገው ማለት ነው። ስለ ግድያ ምናምን አላለም። አንተ መጽሐፍ ቅዱስን በህይወት ዘመን እንኳን በባህት ታቀም እኮ
አንተ የምታመልከው አምላክ እኮ የእርጉዝን ሆድ ቀዳለሁኝ ህፃናትን እፈጠፍጣለሁ የሚለው በእርግጥ እንደዚህ ያለው የአይሁዶች አምላክ ነው። አንተ የምታመልከው አንድ አይሁዳዊ የሃይማኖት ሰባኪ ነው። አንድ አይሁዳዊ ጎልማሳ ነው የምታመልከው እኮ የፍጡርና የፈጣሪን አንድ አይሁዳዊ የሃይማኖት ሰባኪንና ፈጣሪ ለይተህ ማታቅ ምስኪን አንተና ያኔ መሰሎች ማለት ነው። ለይታችሁ አታውቁ። ለማንኛውም መጽሐፍ ቅዱስን አንብብ። እንግዲህ አካውንት ተዘጋቢ ተብሎ አካውንት እንግዲህ ተዘግቷል። አካውንት ይከፍታል ተዘግቷል አልፏል። የዛሬ አመት እንደ ቂም ይዞ ማለት ነው እንደ ቂም ይዞ አካውንቴን አዘግቷል። እነዚህ ገዳዮች ናቸው። ኦርቶዶክስም ለዘላለም ገዳይ ስትለን ኑራለች። ነገር ግን ምንም አልተጠቀመችም። ተሳዳቢ ስም አጥፊ ፈሪ ተብላ ነው ኦርቶዶክስ የምትያዘው። ፈሪና ቂመኛ የማይረባ ሰው ነው። እንደዚህ ተደርጋለሁኝና አከሌን ስም ላጥፋው የሚል የማትረባ ሰው ነው። አንተ የማትረባ አራሙቻ ስለሆንክ ነው አካውንት ተዘጋና እስልምና እንዲህ ነው እያልካፈን የምትከፍተው። እንዳንተ አይነት አራሙቻ ምንም አያደርገንም። እንደዚህ ሶሻል ሚዲያ ላይ ወጣ አፍን ስለከፈትክ ማለት ነው። ኦርቶዶክስ ምንም አላደረገችንም። አራሙቻ ወሬ ነው። እንደዚህ አይነት አራሙቻ ወሬ እንደ ታሪክ ሲያወሩ ይኖራሉ። እኛ ግን ወደፊት እንሄዳለን። ይሄን ይመስላል። በጣም ነው የሚያሳዝነው። ግን ሰው የውሸት ነው አዝናለሁ የሚለው የውሸት ነው። ውሸታም አላዘናችሁም እናንተ። ኡስታዝ ወሂድ ላይክ ምላስ ስላለ ምናልባት በምላስ ሰርቼ ልብላ ብለህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶች እንዴት ናችሁ? ዳውም ኢትዮጵያዊ ወገኖቻችን፣ ሌሎች ደግሞ ከእውነት ጋር መተባበር የምትፈልጉ ወንድምና እህቶች ካላችሁ ይሄንን መልእክት ኮፒ ሊንክ ሼር ማድረግ አለባችሁ። ሰው መስማት አለበት፣ እውነት መስማት አለበት። ውይይት መልመድ አለብን። ሐሳብ መስማት አለብን። በሐሳብ መነጋገር አለብን። መሰልጠን አለብን። ግዴታ ነው መሰልጠን። ማስፈራራት፣ መሳደብ፣ ማሸማቀቅ ይሄ ሁሉ መቆም አለበት። ስለዚህ ኮፒ ሊንክ ሼር ግዴታ ነው። ሙስሊም ወንድምና እህቶች ይሄ ኮፒ ሊንክ ሼር ግዴታ ነው። በቃ መተባበር አለብን። እርስ በራሳችን መሰልጠን አለብን። ግዴታ ማለት ነው። በሐሳብ መወያየት መልመድ አለብን። ስድድም ማቆም አለብን። መበሻሸቅ ማቆም አለብን። መወያየት ማለት መሰዳደብና መበሻሸቅ አይደለም። ስለዚህ በዚህ ነገር ላይ ግዴታ መሆን አለበትና አንዳንድ ጠቅለል እያደረኩ ለሆኑ ሰዎች የሚሆን መልስ መልሳለሁ። ይሄ ከሌላ ከሃይማኖተኞች ጋር ብሽሽቅ ንትርክ መነጋገርም አልፈልግም። ወቅት አለው ያመነጋገርበት ጊዜ ባለፈው እንዳልኳችሁ እና እንደዚህ አይነት ሰዎች ሲደግፏችሁም ሲቃወማችሁም መደሰትም መበሳጨትም የለባችሁ። ለምን አደባባይ ላይ ከወጣችሁ የፈለጋችሁትን ነገር ስትባሉ ባላንስ ማድረግ አለባችሁ። የሚሰድቧችሁ የሚቃወሟችሁ አንድ አይነት ኢሞሽን ወይም ስሜት ጥላቻ ከሆነ ቢወድህም ቢጠላህም ያው ነው፣ ትርጉም የለውም። ስለዚህ በማስተዋል የሚቃወም በእውቀት ይጠይቃል። በማስተዋል የሚወድህ ለዘላለም አይጠላህም። መውደድ ማለት ከሐሳቡ ጋር መተባበር እንጂ አይ ላቭ ዩ አይደለም። አይ ላቭ ዩ ብለህ ከሰዓት እንደገና ትራገማለህ። እኔ በጣም ኤክስፒሪየንስ ያለኝ ሰው ነኝ። የሚሞቀኝም የሚበርድም አይነት ሰው አይደለሁም። ጠንካራ የሆነ ስብዕና ያለኝ ሰው ነኝ እና ለእንደዚህ አይነት ሰዎች አሁን ይሄ መልስ ለሌሎቻችሁ አይሆንም። አሁን ይሄ ለኤቲስት ለምናምን ለሃይማኖተኛ ምናምን አይሆንም። ለእንደዚህ አይነት ልጆች ነው የሚሆነው። ይሄንን በደንብ አዳምጡ እስከ መጨረሻው። መጨረሻ ላይ ቁም ነገሩን ደግሞ አወራለሁኝ። ግን የኔን መልእክት እስከ መጨረሻው ማዳመጥ ትዕግስት ይፈልጋል። አሁን ይሄ ወንድም እያለ ያለው ምንድነው? ምን እንደሚል ራሱ አይታወቅም። ይቃወማል፣ እንደገና ወደው ነበር ይላል፣ አስጠሊታው እንዲላል፣ እነሆ ሃይድን ይሳደባል፣ ክርስትናን ይቃወማል፣ እንደገና ይደግፋል። እስልምን ምን እንደሚፈልግ አይታወቅም። ፕሮፋይሉን ገብቼ ሳየው እና አሁን ለምሳሌ ለሌሎቻችሁም እንዲሆን ለአንተም ለራስህ የሚያስጠላ ወንድ ነው አልከኝ። ወንድ እኮ አያስጠላም አያምርም። አላህ ሱብሓነሁ ወተዓላ ወንድና ሴት ፈጠረ። የሴትም የህይወት ስርዓቷ የወንድም የህይወት ስርዓት አንድ አይነት እኮ ነው። ያንተ ማፍንጫ መናፈጥ ማሽተት ነው ስራው። የኔም አይን እንደዛው ነው። እጃችንም እንደዛው ነው። እግርም የህይወት ስርዓታችን አንድ አይነት ነው። አፍንጫ ያምራል፣ አፍንጫ ያስጠላል እኮ አይባልም። ስልክክ ያለ ወንድ ስልክክ ያለ አንገት ምናምን እኮ አይባልም። እያንዳንዱ አካል የተፈጠረው ለምን አገልግሎት የሚል ነው። ስለዚህ ውድቅ ነው። ግን 100 ምናምን ሺህ ሰው ይከተልሃል ደግሞ። በጣም የሚገርመው ደግሞ ሃይማኖት ይጠላ ነበረ ለምን አባቱ ብሎ ነው የሰለመው እንዴት ይባላል? እኔ እኮ አእምሮ አለኝ። መጀመሪያም እንደዛ ሆንኩት አንተን አማክሬ እኮ አይደለም አምኜበት ነው። ማወራው እኮ ሰብስታንስ አለው። እኔ ቁም ነገር እኮ አለኝ። እኔ ወሬ እማምንበትን ደግሞ ነገር በስርዓት ነው የማራምደው። ያኔም በትክክል አምኜበት ነው የምናገረው።
ያማምንበትን ነገር ደግሞ የሚያስጥል ሌላ ሐሳብ እኔ እኮ ነው የምቀይረው። ሐሳቤን የሚያስጥል ነገር ከመጣ ቀይራለሁ። እኔ ደነዝ እኮ አይደለሁም። የሚያሸንፈኝ ሐሳብ ከመጣ ደዛ ሐሳብ ሰሚት አደርጋለሁ። እኔም እኮ ሐሳቤን ሰምተው ከዛ ነገር እንዲወጡ ነበረ እና ለምን ቀይርክ አይባልም። እንዴ ነው መብቱ። እኔ እኮ አእምሮ አለኝ፣ ሰው ነኝ እኮ። የሰሞኑ የቲክቶክ ግርግር ከኋላ እንደሰማችሁት ነው። ዩኒ ማኛ የሚባለው እንግዲህ የሆነ ጠረር ሲልበት የሆነ ገንዘብ ጠረር ሲልበት ይመስለኛል የሆነ ሃይማኖትን ይሄድና ይነካል። የሆነ ወይ ሃይማኖትን ይቀይራል ወይ የሆነ ብሔሩን ይቀይርና የሆነ ብሔርን ይሳደባልና አውቋበር ነው። ባውቋበር ደግሞ በነብያችን ላይ በዚህ ልክ ክብራቸውን ዝቅ አድርጎ ነብያችንን ሲናገር በጣም ያመናል። እኛ ሙስሊሞች ነብያችን ሰለላሁ ዐለይሂ ወሰለም ለኛ ቀይ መስመር ናቸው። ነብያችንን ማንም እንድናገርብን አንፈልግም። እና ዩኒ ማኛ በእስልምና ላይ በነብያችን ላይ እንድትመጣ በፍጹም አንፈቅድልህም። እዛው አፍህን መክፈት ለመድክበት። አሁን ስፈልግ ጴንጤ ሆኛለሁ አልክ፣ ከዛ ጴንጤ ትሰደባለህ፣ ስፈልግ ኦርቶዶክስ ትሰደባለህ፣ ስፈልግ ሙስሊሙን ትሰደባለህ። ስለዚህ እኛ አያገባንም። በነብያችን ላይ ግን እንድትመጣብን አንፈቅድልህም። ቀይ መስመር ነው ይሄ ማለት ነው። ስነ ስርዓትህን ያዝ፣ አፍህን ዝጋ። በቃ ይህንን ቪዲዮ ሼር አድርጋችሁ አድርሱልኝ። ሲቀጥል ደግሞ ሰሞኑን እንግዲህ አንድ ታዋቂ ተድላ ሌላም አንድ የሰለም አለ ታዋቂ ነው ውይይት ሲከራከር የነበረ ነውና ሰሞኑን እንግዲህ እሱ በመስለሙ የተነሳ ዋሂድን ኡስታዝ ዋሂድን ጀግናውን ኡስታዝ ዋሂድን እንግዲህ ምን በምላስህ የመታደር እያሉ ሲሰድቡት ነበር። እሱ አይሰማችሁም። ወደፊት ነው እሱ ጀግና ነው በቃ